There is need for reconciliation. Where is your wife? ከባለቤትህ ጋር ልትታረቁ ይገባል። የት ነው ያለችው? እኔ ነኝ ባለቤቱ የእግዚአብሔር ሰው። ልትታረቁ ይገባል። ይህ ትዳር ለመፍረስ ጫፍ ላይ ደርሷል። እውነት ነው የእግዚአብሔር ሰው። ምንድነው ችግራችሁ? የባለ ትዳሮች ችግር ነው ያለብን አይደለም። ምንድነው ያደረግሽው አንቺ? በመካከላችሁ ያለው እምነት ተሰብሯል። እኔ የማየው ሚስት ከትዳር ውጪ ሆና ነው። እውነት ነው የእግዚአብሔር ሰው። ባለቤት ከትዳር ውጪ ሌላ ወንድ ጋር ትሄዳለች። አንተም በስልኳ ላይ የተላከላትን የጽሑፍ መልእክትን አግኝተሃል። Thank you, sir. Can you do it before? Thank you, sir. Come on. Thank you, sir. Thank you, sir. Look, my brother. Sorry. የእግዚአብሔር ሰው ይቅርታ አድርግልኝ። ልክ ነው፣ አጥፍቻለሁ፣ ይቅርታ አድርግልኝ። ይኸውልህ አንድ ነገር ልንገርህ። ይቺ ልጅ በጥፋቷ ምክንያት ብትፈታት 4 ሴቶችን ነው የምታገባው። ከአንድ ፍቺ ወደ ሌላ ፍቺ ስትሄድ ነው የማየው። ስለዚህ እግዚአብሔር ይህንን ትዳር መልሶ ሊያጠነክረው ይፈልጋል። She is ready to be your mother, not only your wife. ይህቺ ሴት ባለቤትህ ብቻ ሳይሆን እናትህም ለመሆን ተዘጋጅታለች። እባክህ ይቅርታ ከእግዚአብሔር ዘንድ ነው። አንድ ነገር ልንገርህ፣ የሆነው ሆኗል። አንተም የጠረጠርከው ትክክል ነው፣ አድርጋዋለች። ያንን የጽሑፍ መልእክት ስታይባት ዋሸችህ። መጽሐፍ ቅዱስን ይዛ የመዝሙር መጽሐፍን ከፍታ ምላልሃለች። ነገር ግን ውሸቷን ነው፣ አጥፍታለች። If you in the past have never done that, don't forgive. አንተ ግን ከዚህ በፊት በነበረው ሕይወትህ ተመሳሳይ ስህተት ሰርተህ የማታውቅ ከሆነ ይቅር አትበላት። ስለዚህ እባክህን ይቅር በላት። ይህች ልጅ እናትህም ጭምር ናት። ሁለታችሁንም በግል አገኛቸዋለሁ። ማንንም እንዳትሰማ፣ ቤተሰብህንም ጭምር። ይሄ ትዳር ከጌታ የሆነ ትዳር ስለሆነ። If your marriage is having challenges, don't give up. Ask God. Don't let challenges quit you. ትዳራችሁ በፈተና ውስጥ እያለፈ ከሆነ ተስፋ አትቁረጡ። እግዚአብሔርን ጠይቁት። በሕይወታችሁ በሚያጋጥሟችሁ ፈተናዎች ምክንያት ምንም ነገርን አቋርጣችሁ አትውጡ። ከፈለገ ራሱ እግዚአብሔር የጀመራችሁትን ነገር አቋርጣችሁ ውጡ ይበላችሁ። ንግዳችሁን፣ ትዳራችሁን፣ ጓደኝነታችሁን፣ ትምህርታችሁን ወዘተ በፈተናና ባጋጠማችሁ መከራ ምክንያት አታቋርጡ። ባጋጠማችሁ ፈተና ምክንያት በሕይወት የጀመራችሁትን ነገር የምታቋርጡ ከሆነ ሕይወታችሁ መበላሸቱ አይቀርም። በፈተና ምክንያት ካቋረጣችሁ ከጌታ ዘንድ ሊሰጣችሁ ካለው ተጨማሪ ጥንካሬና ጸጋም ጭምር ነው እየሸሻችሁ ያላችሁት ማለት ነው። አንድን ነገር እግዚአብሔር ተናግሮን ፈቃዱ ስለሆነ እናቋርጥ እንጂ በመከራና በፈተና ምክንያት ልናቋርጥ አይገባም። እግዚአብሔር ብቻ ነው እኛን አቋርጦ ብሎ የማዘዝ ስልጣን ያለው። You abandon your marriage because of challenges. You abandon your business partner because of challenges. ከሚያጋጥማችሁ ፈተና የተነሳ ትዳራችሁን ትታችሁ ትሄዳላችሁ። ከሚያጋጥማችሁ ፈተና የተነሳ ከንግድ አጋራችሁ ጋር ትለያያላችሁ። ይሄ በፍጹም ትክክል አይደለም። በሚያጋጥማችሁ ተግዳሮቶች ምክንያት ምንም ነገርን አታቋርጡ። እግዚአብሔር ራሱ እንድታቋርጡ ያድርጋችሁ። ማወቅ ያለባችሁ አንድ ነገር ፈተና እና መከራ እናንተን የበለጠ ሊያጠነክሯችሁና ብቁ ሊያደርጓችሁ የሚመጡ ጸጋዎች ናቸው። በተለያየ የሕይወታችሁ ክፍል በመከራ ውስጥ ስታልፉ ያንን ነገር ማቋረጥ እንዳለባችሁ ወይንም እንደሌለባችሁ ለማወቅ እግዚአብሔርን ጠይቁት እንጂ ከመከራው ለማምለጥ ብላችሁ በመከራው ምክንያት ጉዟችሁን አታቋርጡ። You quit your village because of witches and wizards. እናንተ ግን የምትኖሩበትን መንደር ጠንቋይና ደጋሚ በዝቷል በማለት አቋርጣችሁ ወጣችሁ። ትዳራችሁን ባጋጠማችሁ ጸብና መከራ ምክንያት አቋርጣችሁ ወጣችሁ። ማወቅ ያለባችሁ ነገር ግን የትም ብትሄዱ
መከራ አለ። ስለዚህ መከራን እንደ ጠላት ማየት አቆማችሁ እንደ በረከት ማየት መጀመር መቻል አለባችሁ። ብዙ መከራዎች በውስጣቸው ብዙ በረከት አላቸው። የእኔን ሕይወት ተመልከቱ። ፈተናዎቼ ወደ በረከት ነው የተቀየሩት። ፈተናዎቼ ወደ በረከት ይቀየራሉ በሉ እስቲ። ባለቤትሽ እኮ ያመነዝራል ቢሉሽም ወይንም የሆነ ሰው ስማችሁን ስላጠፋው ወይንም የሆነ ሰው ቃሉን ስላጠፈባችሁ ወይንም ምንም ነገር ቢደረግባችሁ በፍጹም ጓደኝነታችሁንም ሆነ ትዳራችሁን አታቋርጡ። ምን ማድረግ እንዳለባችሁ እግዚአብሔርን ጠይቁት እንጂ። Whatever they say, don't quit your marriage. Ask God. Ask God. ይልቁንስ ለተከሰተው ክስተት ምን አይነት ምላሽ መስጠት እንዳለባችሁ እግዚአብሔርን ጠይቁት። እግዚአብሔር ስለ እያንዳንዱ ነገር የሚሰጠው አስተያየት አለው። ጌታ ሆይ ይሄ ነገር እየሆነብኝ ነው፣ ምን ላድርግ ብላችሁ ብትጠይቁት እግዚአብሔር ምን ማድረግ እንዳለባችሁ ይነግራችኋል። ምክንያቱም አንዳንዴ የምናልፍባቸው መከራዎችና ተግዳሮቶች ትዳራችንን ወይንም ጓደኝነታችንን ሊያጠነክሩልን የሚመጡ በረከቶች መሆናቸውን ልናውቅ ይገባል። እስቲ በጣም የተሳካ ትዳር ያላቸውን ባለትዳሮችን ሂዱና ጠይቋቸው። ምን ያህል ታላላቅ የሕይወት ፈተናዎችን በትዳራቸው ተከስቶ እንደነበር ይተርኩላቸዋል። እነርሱ ግን አንለያይም፣ አናቋርጥም ብለው ጸንተው ዛሬ ላይ ለብዙዎች ምሳሌ ሆነዋል። I love that husband. I love them. Look at their home. Wonderful. Ask them what they have gone through. እነኚህን ባለትዳሮች እኮ እንዴት እንደምወዳቸው ፍቅራቸው በጣም ደስ ሲል ትላላችሁ። እስቲ ሂዱና በስንት አይነት መከራ ውስጥ አልፈው እንደነበር ጠይቋቸው። ከዛም እናንተ ልትሸከሙት የማትችሉትን ታሪክ ይነግሯችኋል። እናንተ ብትሆኑ ወደ ፍቺ ልትሄዱባቸው የምትችሉትን ታሪክ ይነግሯችኋል። እነርሱ ግን ይህንን ፈተና አብረው ተጋፍጠው አሸነፉት። እኛ እዚህ ያለነው አብዛኞቻችን ግን መከራ ሲመጣብን በቀላሉ ነው የምናቋርጠው። Many of you were asked to pray against me in your different meetings. ከዓመታት በፊት ብዙዎቻችሁ ስለ እኔ ስለ ቲቢ ጃሽዋ የነበራችሁ አመለካከት በጣም መጥፎ ነበር። ብዙዎቻችሁ በጸሎታችሁ ሰዓት ክፉ እንዲደርስብኝ በር ዘግታችሁ ትረግሙኝ ነበር። እኔ ግን መልሼ እናንተን አልራገምም ነበር። ምክንያቱም አንድ ቀን እዚህ እንደምትመጡና አብረን ህብረት እንደምናደርግ አውቅ ስለነበር። አሰርኩት፣ ፈታሁት፣ ነገሮቹ ይበላሹ ወዘተ እያላችሁ ትረግሙኝ ነበር። አሁን ግን እዚህ መጣችኋል። እንኳን ደህና መጣችሁ። When you are asking God to ban me, to lose me, to ban me, to lose me, እናንተ አሰርኩት ብላችሁ ስትጸልዩ እኔም በምላሼ እየረገምኳችሁ ብጸልይ ኖሮ አሁን ሕይወታችን ምን ይመስል እንደነበር ለማሰብ ይከብዳል። እኔ ግን ድንጋይ ስትወረውሩብኝ ያንን ድንጋይ መልሼ መወርወርን ትቼ ድንጋዮቹን እግሬ ስር ሳጠራቅም ነበር። ምክንያቱም ይሄ ቀን እንደሚመጣና ጓደኞች ልንሆን እንደምንችል ስለማውቅ ነው። እግዚአብሔርንም ስጠይቀው መልሰህ አትወርውርባቸው፣ መልሰህ አትርገማቸው ነበር የሚለኝ። ምክንያቱም አደገኛ ጠላት አንድ ቀን አደገኛ ወዳጅ ሊሆን እንደሚችል ስለማውቅ ነው። you destroy relationship beyond repair. When people offend you, እናንተ ግን ባጋጠማችሁ ፈተና ምክንያት ከሰው ጋር ያላችሁን ግንኙነት ተመልሶ መጠገን እንዳይችል አድርጋችሁ ነው አበላሽታችሁ ድምጥማጡን የምታጠፉት። አንድ ሰው ሲበድላችሁ ለዛ ሰው ያላችሁ አመለካከት በጣም ይበላሻል። ትረግሙታላችሁ፣ ስሙን በየቦታው ታጠፋላችሁ፣ ከመጠን በላይ ትጠሉታላችሁ። በዚህም ምክንያት ይሄ ጓደኝነት ከጊዜ በኋላ እንኳን ሊመለስ አይችልም። ምክንያቱም ይሄ ጓደኝነት ተመልሶ መጠገን እንዳይችል አድርጋችሁ ስላበላሻችሁት። ይሄ የበደላችሁ ሰው ነገ ተስተካክሎ ጥሩ ሰው ሊሆን እንደሚችል ስታውቁ ግን
ስለምትሰጡት ምላሽ ጥንቃቄን ታደርጋላችሁ። ይሄ የበደላችሁ ሰው ነገ ተስተካክሎ ጥሩ ሰው ሊሆን እንደሚችል ስታውቁ ግን ስለምትሰጡት ምላሽ ጥንቃቄን ታደርጋላችሁ። Do you know someone who is Satan today to you can be your savior tomorrow? ዛሬ ላይ ሰይጣን የሆነባችሁ ሰው ነገ ላይ አዳኛችሁ ሊሆን እንደሚችል ታውቃላችሁ። እኔ በግሌ ከማንም ጋር ያለኝን ግንኙነትና ጓደኝነት በምንም ምክንያት ተመልሶ መጠገን እንዳይችል አድርጌ አላበላሸውም። አንተ ጓደኛዬ ከነበርክና በሕይወቴ ላይ የትኛውንም መጥፎ ነገር ብታደርግብኝ፣ እኔ ግን በምላሼ ይሄ ጓደኝነት ተመልሶ መጠገን እንዳይችል እንዳላደርገው እጠነቀቃለሁ። ምክንያቱም ነገ ላይ ከምገባበት መከራ የምታወጣኝ አዳኜ አንተ ልትሆን ትችል ይሆናል። ና ወንድሜ፣ ለምሳሌ ይሄ ሰው የቅርብ ጓደኛዬ ነው እንበል። ከዛም በመካከላችን ምንም ነገር ቢፈጠር፣ ምንም ያህል ክፉ ነገርን ሊያደርግብኝ ቢሞክር፣ ሊገድለኝ ቢሞክር፣ ከዛም እግዚአብሔር ጠብቆኝ ቢያስመልጠኝ፣ እኔ በበኩሌ ይሄ ጓደኝነት አንድ ቀን በእርቅ ሊመለስና ሊስተካከል እንዳይችል አድርጌ አላበላሸውም። ምክንያቱም ነገ ከሚያጋጥመኝ ከባድ የህይወት ፈተና የሚያስመልጠኝ ይሄ ሰው ሊሆን ይችላል። ማን ያውቃል? But if I now, because of what this man want to do to me, and God protect me, and now begin to fight back beyond repair. ምንም እንኳን እግዚአብሔር ከዚህ ጓደኛዬ ክፋት ከልሎ ቢያስመልጠኝም፣ እኔ ግን መልሼ በመበቀል ይህንን ጓደኝነት ተመልሶ እንዳይጠገን አድርጌ ማበላሸትን ብመርጥ፣ ነገ ላይ ይሄ ሰው ሊያድነኝ አይችልም፣ አይፈልግምም። በዚህ ዘመን ግን እናንተ ከሰው ጋር ያላችሁን ግንኙነት በመከራ በፈተናና በግጭት ምክንያት ተመልሶ መጠገን እንዳይችል አድርጋችሁ ነው የምታበላሹት። አጠገባችሁ ያለውን ሰው እንዲህ በሉት፣ በፈተና በግጭትና ባለመግባባት ምክንያት ከሰው ጋር የነበረህን ግንኙነት መልሰ ለመበቀል ብለህ ያንን ግንኙነት ተመልሶ መጠገን እንዳይችል አድርገህ አበላሽተሃል በሉት። You can fight, but be conscious that the person you are fight may be your savior tomorrow. ልትጣሉ ትችሉ ይሆናል፣ ነገር ግን ጥንቃቄን አድርጉ። ምክንያቱም ዛሬ የተበቀላችሁት ሰው ነገ ላይ አዳኛችሁ ሊሆን ይችላልና። ስለዚህ ግንኙነታችሁ ተመልሶ እንዳይጠገን አድርጋችሁ አታበላሹት። ብዙዎቻችሁ በዚህ ሁኔታ ውስጥ እያለፋችሁ ነው። በሆነ ወቅት ላይ በጣም ይቀርቧችሁ የነበሩ ነገር ግን ጠላት የሆኑባችሁ ሰዎችን ይቅር ማለትን ትታችሁ መልሳችሁ ጠላት በመሆን በመበቀል ወዘተ ያንን ጓደኝነት ተመልሶ እንዳይጠገን አድርጋችሁ አበላሻችሁት። ከዛም እነኚህ ሰዎች ዛሬ ላይ ትልልቅ ደረጃ ላይ ደርሰው ስታዩ ማናገርም አትችሉም። እነሱም ልባቸው ለእናንተ ሊራራ አይችልም። ትዳራችሁ ራሱም ቢሆን ከቀድሞ ባለቤታችሁ ምንም እንኳን ተፋታችሁ ተለያይታችሁ የኖራችሁ ቢሆንም ያንን ጓደኝነት ተመልሶ እንዳይጠገን አድርጋችሁ አታበላሹት። ነገ ላይ ይሄ ሰው ወይንም ይቺ ሴት ከገባችሁበት መከራ ነፃ የሚያወጣችሁ አዳኛችሁ ሊሆን ስለሚችል። I'm a good example. People have disrupted their relationship with me beyond repair. እኔ ጥሩ ምሳሌያችሁ ልሆን እችላለሁ። በርካታ ሰዎች ከእኔ ጋር ያላቸውን ግንኙነት እርሱ እኮ ሰይጣን ነው፣ እርሱ እኮ ከጥልቁ ነው፣ ደም እየጠጣ ነው የሚያገለግለው ወዘተ እያሉ በተግባርም ብዙ ነገር እያረጉብኝ ከእኔ ጋር ያላቸውን ግንኙነት ተመልሶ እንዳይጠገን አድርገው በራሳቸው በኩል አበላሹት። አስቡት፣ እኔ እዚህ መድረክ ላይ ወጥቼ ያ የሰደበኝ አገልጋይ እኮ ሰካራም ነው፣ ደም እየጠጣ ነው የሚያገለግለው፣ ከሰይጣን የተላከ ነው እያልኩኝ ምላሽን ብሰጥ ኖሮ ከዛም ከብዙ ጊዜ በኋላ ዛሬ ላይ ከዚህ ሰውዬ ጋር ቆሜ ሳገለግልና አብሬው ስዞር ብታዩኝ ጥላችሁኝ ነው የምትበተኑት። አታምኑኝም። ምክንያቱም ደም ይጠጣል ከሰይጣን ነው ብለህን አልነበረም እንዴ
አሁን ግን አብረው ታገለግላለህ ብላችሁ እንደዋሸዋችሁ ቆጥራችሁ ነው ጥላችሁኝ የምትሄዱት። That is life I live. When I know the argument is too hot, I quiet. Because I don't want to destroy relationship beyond repair. That is why people the whole world say TB Joshua will not reply. እንግዲህ እኔ ህይወቴን የምመራው በዚህ መርህ ነው። ጭቅጭቁና ክርክሩ በጣም ሲጨምር ዝምታን እመርጣለሁ። ምክንያቱም መጥፎ ነገር በማድረግ ይሄ ግንኙነት ተመልሶ እንዳይጠገን በማድረግ ላበላሸው ስለማልፈልግ። በዚህም ምክንያት ነው መላው ዓለም እናንተን ጨምሮ ቲቢ ጆሹዋ እኮ ስሙን ለሚያጠፉት ምላሽን አይሰጥም የምትሉት። ልክ ነው። ብዙ ነገርን ሲሉኝ እና ሲያረጉብኝም ምንም ምላሽ አልሰጥም ነበር። ምክንያቱም ይሄ ሰው አሁን ላይ እኔ እንድሞት የሚፈልግ ሰው ቢሆንም እንኳን አንድ ቀን ጓደኛዬ ወይንም አዳኜ ሊሆን ስለሚችል ዝምታን እመርጣለሁ። ያንን መንገድ ሊዘጋ የሚችል ነገርን ማድረግ ስለማልፈልግ። ምክንያቱም ነገን መገመት በጣም ከባድ ነው። ማን ምን ሊሆን እንደሚችል ማንም አያውቅም። If tomorrow is my savior, I can still walk majestically towards him. I'll tell him that I never say anything when you are abusing me. ስለዚህ ለወደፊት ህይወቴ ፈተና ቢያጋጥመኝ እናም ያ ጠላቴ የነበረው ሰው እኔን ለመርዳት አቅም እንዳለው ካወቅኩኝ ኮራ ብዬ ሄጄ ነው የማናገረው። እንዲህ እለዋለሁ፣ ያኔ ያንን ሁሉ ስታደርግብኝ ምንም ምላሽ እንኳን አልሰጠውክም፣ ምንም ክፉ አላደረኩብህም እለዋለሁ። እርሱም እውነት ነው ምንም አላረከኝም ይላል። ከዛም እሺ በቃ ይሄ ጓደኝነታችንን እንቀጥለው፣ አሁን ግን በዚህ መከራ ውስጥ እያለፍኩኝ ስለሆነ ልትረዳኝ ይገባል ብዬ ምንም ሳልሳቀቅ መጠየቅ እችላለሁ። ይሄ የነገርኳችሁ ያለው መንፈሳዊ ጥበብ ይረዳችኋል ብዬ አስባለሁ። በየፍርድ ቤት እየተመላለሳችሁ ከመካሰስ ያድናችኋልን ብዬ አምናለሁ። በመቃብሬ ላይ እንዳትደርሺ በመባባል መጠማመድን እንድታቆሙ ያደርጋችኋል። በቀደመው ትዳራችሁ ላይ የሰራችሁትን ክፉ ነገር አሁኑኑ ፈጥናችሁ እንዴት ማስተካከል እንዳለባችሁ ማሰብ ትጀምራላችሁ ብዬ አምናለሁ። Madam, you are crying. Come, what happened? Of course, thank you. I'm going through that situation. ምን ነው እህቴ እያለቀስሽ ነው? ምን ሆነሽ ነው? የእግዚአብሔር ሰው በተናገርከው ሁኔታ ውስጥ እያለፍኩ ነው። የቀድሞውን ባለቤቴን እጅግ በጣም ነበር የምጠላው። አይዞሽ ቁጭ በይ እናወራለን። አያችሁ መልእክቱ መንፈሷን ስለነካው ነው። ይሄ ሰውዬ ስለኔ ነው የሚያወራው እያለች ነው እያለቀሰችው። አሁንም ደግሜ ልንገራችሁ፣ ተመልሶ እንዳይጠገን አድርጋችሁ ከማንም ጋር ያላችሁን ግንኙነትን አታበላሹት። አጠገባችሁ ያለውን ሰው እንዲህ በሉት፣ ተመልሶ እንዳይጠገን አድርገህ ከማንም ጋር ያለህን ግንኙነት አታበላሸው በሉት። ተነሱና እንዲህ በሉት፣ እባክህን ልለምንህ፣ ተመልሶ እንዳይጠገን አድርገህ ከማንም ጋር ያለህን ግንኙነት አታበላሸው በሉት። አሁንም ደግማችሁ እባክህን ልለምንህ፣ ነገ ሌላ ቀን ነውና ተመልሶ እንዳይጠገን አድርገህ ከማንም ጋር ያለህን ግንኙነት አታበላሸው በሉት። ስለዚህ ከባድ ጭቅጭቅና ጸብ ሊፈጠር ሲል ዝምታን ምረጡ። አስተውሉ፣ ነገ ሌላ ቀን ነው።